ሰላም እንዴት ናችሁ? የዘንድሮ 12ኛ ክፍል ተፈታኞች ወይም የተፈታኝ ቤተሰቦች ማክሰኞ ከምሽቱ 1 ሰዓት ላይ የፈተና ሪዛልት የምታዩበት በየዌብሳይቱ ኦፊሻል እንደሚሆን ከዚህ በፊት በተለያዩ ድረገጾች ወይም የተለያየ መረጃ ሊኖራችሁ ይችላል። ከዛ በተጨማሪ ደግሞ አሁን ከድረገጽ በተጨማሪ ድረገጹ ሌላ ተጨማሪ ነገሮች አሉት። ምን አሉ የሚለውን ነገር በዝርዝር አሳያችኋለሁ። እንግዲህ ተንተን ባለ ሁኔታ ለማሳየት ሞክራለሁ። እንግዲህ የሪዛልታችሁን ወረቀት ፕሪንት አውቱን ቀጥታ ፕሪንት አድርጋችሁ መውሰድ የሚችሉበት አማራጭ አለ። እዛው ሪዛልቱን እንዳያችሁ ፕሪንት አድርጋችሁ የምታወጡበት አማራጭ አለ ተካቷል የዘንድሮ ላይ። ሌላው ደግሞ ኮምፕሌን ካለ ጥያቄ ካለ የኔ ውጤት ልክ አይደለም የምትሉ ከሆነ እዛው ቅሬታ የምታቀርቡበት ፎርም አለ። እሱንም እንዴት እንደምታገኙ አሳያችኋለሁ። ከዛ በተለያየ አማራጭ በቴሌግራም በዌብሳይትም በኤስኤምኤስም እንዴት እንደምታገኙ አሳያችኋለሁ ማለት ነው። እነኚህ ሁሉ ነገር ተካተዋል። እንግዲህ ይሄንን ዝርዝር ባለ ሁኔታ እናያለን። ከዛ በተጨማሪ ደግሞ መጨረሻ ላይ እናንተ ሪዛልቱ ላልመጣላችሁ መቼም 70,000 ብቻ ነው ያመጣው ከ550,000 ውጤት ያመጣው 70,000 ብቻ ነው 12% ማለት ነው። ስለዚህ 480,000 አካባቢ ሰው ውጤት አልመጣለትም። ስለዚህ ያ ሰው የት ይሄዳል፣ ምን ማድረግ አለበት የሚለውን ነገር እንግዲህ የአቅሜን ያክል እንመካከራለን። ምን አይነት ወደፊት ዕጣ ፈንታ ይኖራችኋል፣ ምን ማድረግ አለባችሁ የሚለውን ነገር ዘርዘር ባለ ሁኔታ መጨረሻ ላይ አወራላችኋለሁ። የትም እንዳትሄዱ እስከ መጨረሻው መከታተል እንዳረሱ። ቀጥታ ማሳየት ጀምራለሁ ማለት ነው። እንግዲህ ቴሌግራም ላይ ሙሉ ዘርዘር ባለ ሁኔታ አስቀምጫለሁ። ለርን ስኪልስ ባይ ታምራት የሚለው ቻናል ላይ ገብታችሁ ይሄንን ሙሉ መረጃ ታገኛላችሁ። ሪዛልቶቹን፣ ሪዛልት ማግኛ ዌብሳይት፣ ቴሌግራም ቦት፣ ኤስኤምኤስ የምታገኙበት መንገድ ሁሉንም አካትቻለሁ። ከዛ ደግሞ ቅሬታ የምታቀርቡበት ፎርም ሳይቀር ተካቷል እዚህ ቦታ ላይ። ስለዚህ ምን ማድረግ አለባችሁ? እዚህ ጋር ለርን ስኪልስ ባይ ታምራት ብላችሁ ሰርች በማድረግ በዚህ ሰርች በማድረግ ወይም ደግሞ እቺን ዩዘር ኔም ለርን ስኪልስ 22 ብላችሁ እቺን ዩዘር ኔም በመጠቀም ቴሌግራም ቻናሌን ማግኘት ትችላላችሁ። ካልሆነ ደግሞ ይሄንን ኪውአር ስካን በማድረግ ማለፍ ትችላላችሁ። ቀጥታ ጆይን ማድረግ ትችላላችሁ ይሄን ቻናል። ከዛ በኋላ ይሄንን ሙሉ መረጃ ታገኛላችሁ እዚህ ላይ ማለት ነው። ስለዚህ ይሄን አሁን እኔ ቀስ በቀስ አሳያችኋለሁ። ይሄንን ክሊክ ሳደርግ ወደ ዌብ ብራውዘር ይወስዳል። ስለዚህ ዌብ ብራውዘር ላይ ይሄ ዌብሳይት ነው። ስለዚህ ዌብሳይቱ ላይ እንግባና እዚህ ጋር አድሚሽን እንሞላለን። አድሚሽን ነምበር፣ ከዛ በኋላ ፈርስት ኔም የመጀመሪያ ስማችሁን ትሞላላችሁ። ከዛ እዚህ ጋር ቀጥታ ይመጣል ማለት ነው። ለምሳሌ እዚህ ጋር ዝም ብዬ የሆነ አድሚሽን ቁጥር ልሙላና እንግዲህ እዚህ ጋር ካፕቻ ይዞራል። ረጅም ሰዓት ነው የሚዞረው። ይሄ ነው ትንሽ አዛም ያደረገው። ይሄ እንዳለቀ ሪዛልቱን ቼክ ሪዛልት እንላለን ማለት ነው። ይሄ ካፕቻው ቬሪፋይንግ የሚለው እሱ እንዳለቀ ነው። እንደዛ ሪዛልቱን የምናየው እንጠብቀው እሱ እስኪያልቅ። እንግዲህ ሳክሰስ ብሏል። ሳክሰስ ሲል ሪዛልቱን እንደዚህ ክሊክ ስናደርግ ይመጣል ማለት ነው። ስለዚህ በዚህ መልኩ ይመጣል። አሁን ይሄ በፒሲ ሲሆን ነው። ምናልባት ይሄንን ፐርሰናል ኢንፎርሜሽን ስለሆነ ሃይድ አደርጋለሁ። ከዛ አሁን ማሳያችሁ ኮምፕሌን ካላችሁ እዚህ ጋር ማይ ኮምፕሌንት የሚለው ጋር ትገባላችሁ ማለት ነው። ኮምፕሌኑን ቼክ የምናደርግበት ቼክ ቦክስ አለች። ምናልባት ሊንኩን ተጠቅመን ኮምፕሌኑን ካቀረብን ማለት ነው። ስለዚህ እዚህ ጋር ኮምፕሌንትስ የሚል አለ። እዚህ ላይ ገብተን በኋላ እናያለን። ከዛ አሁን ሰርቲፊኬቱን ፕሪንት ለማድረግ ስንፈልግ ፕሪንት ሰርቲፊኬት የሚለው ጋር ክሊክ ስናደርግ ወደ ፕሪንት ፔጅ ይመጣል ማለት ነው። ስለዚህ ሰርቲፊኬታችን ይሄ ነው። ኦልሬዲ እንደዚህ በዚህ መልኩ ተዘጋጅቶ ተቀምጧል። ሶ ይሄንን እኛ በፈለግነው መልኩ
ፕሪንት አድርገን መጠቀም እንችላለን ማለት ነው። ሶ ምን ልላችሁ ፈልጌ ነው ይሄ ፔጅ አድ የተደረገው በዘንድሮ ነው። ከዚህ በፊት ቀጥታ እንደዚህ ሰርቲፊኬት ፕሪንት አውት አይወጣም። ስለዚህ ዘንድሮ በዚህ መልኩ አሻሽለውታል። ሌላው ደግሞ እዚህ ጋር ኮምፕሌንቱን የምናቀርብበት የራሱ የሆነ ኮምፕሌንት ሲስተም አለ። ለምሳሌ ይሄንን በዚህ እንደዚህ ከምንገባ ቀጥታ እንትን ላይ ቴሌግራም ላይ ያሉ ሊንኮቹን እንጠቀማለን። ሊንኮቹን እንዴት እንጠቀማለን? ወደ ቴሌግራም እንመለስና እዚህ ጋር ኮምፕሌንት የሚል አለ። እሱን ክሊክ ስናደርግ ልክ ኮምፕሌን ፔጅ ያመጣል ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? ሃው ቱ ሰብሚት የሚል አለ። ጎ ቱ ሆም ፔጅ ኢንተር ዘ ዲቴል ሪዛልት ይላል። ኦን ዩር ሪዛልት ፔጅ ፋይንድ አክሽን በተን ሴክሽን ይላል። ከዛ ክሊክ ዘ ሰብሚት ኮምፕሊያንት በተን ይላል። ከዛ ማይ ኮምፕሊያንትስ የሚለው ጋር ቼክ ታደርጋላችሁ ይላል። ሶ በዛ መልኩ ኮምፕሊያንቱን ማቅረብ ትችላላችሁ። ይህንን ስቴፕ ተከትላችሁ መጀመሪያ ሆም የሚለው ጋር ተገባላችሁ። ከዛ ሪዛልት ዲቴይላችሁን ካስገባችሁ በኋላ አክሽን በተን የሚለውን ትፈልጉና እሱ ላይ ገብታችሁ የራሳችሁን ኮምፕሊያንት እዚህ ጋር ሶስተኛ ደረጃ አስቀምጣችሁ ሰብሚት ማድረግ ነው። ከዛ በኋላ እዚህ ጋር ኮምፕሊያንት ላይ እየመጣችሁ ቼክ ሪዛልት ነው የሚለው ጋር መታችሁ ያንን ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ኤስኤምኤስ ለመጠቀም ስትፈልጉ በኤስኤምኤስ ቼክ ለማድረግ ከፈለጋችሁ 6284 ላይ አድሚሽን ነምበራችሁን እያስገባችሁ ትልካላችሁ ማለት ነው። ሜሴጅ ስትልኩ ለእናንተ ሪዛልት ይመጣል ማለት ነው፣ የፈተና ሪዛልት። ከዛ ውጭ ቴሌግራም ቦት አለ። ቴሌግራም ቦት ደግሞ ይሄ ነው፣ ኢኤኢኤስ ቦት ነው። ስለዚህ ይሄንን ሊንኩም አለ እዛ። ለምሳሌ ቴሌግራም ፔጅ ላይ ደግማችሁ መታችሁ እዚህ ጋር ይኸውላችሁ ቦት፣ ይሄ ቦት እንደዚህ ሲደረግ ይመጣል። ቦቱ ላይ ቀጥታ ትገባላችሁ። ከዛ ይሄን ይመጣል። ልክ እዚህ ጋር ስታርት ብላችሁ ምን ታደርጋላችሁ? ሪዛልት አሁን ስታርት ስላልኩት ይሄ ይመጣል። ስለዚህ እዚህ ጋር ይሄንን ክሊክ ስታደርጉ ወደዚህ ይመልሳል። ካልሆነ ደግሞ እዛው ትመለሱና ይሄንን ስትነኩ ሁለት አይነት አማራጭ አለ። ኖርማሊ ሁለት አይነት አማራጩን እዚህ ጋር ታገኛላችሁ። አንደኛው ይሄኛው ነው፣ ሁለተኛው ይሄ ነው። ሁለቱም ሪዛልት ማሳያ ነው። ስለዚህ እዚህ ጋር ሁለቱም ላይ እያስገባችሁ የራሳችሁን እንትን ቼክ ታደርጋላችሁ ማለት ነው። ውጤታችሁን ቼክ ታደርጋላችሁ። ሶ በዚህ መልኩ አንዱ ሲያስቸግር አንደኛውን መጠቀም ትችላላችሁ። ኤስኤምኤስም አለ። በዚህ መልኩ ፕሪንት አውቱንም መጠቀም ትችላላችሁ። ሪዛልታችሁንም ቼክ ማድረግ ትችላላችሁ። እሺ ይሄን ያክል ካልኩ አሁን ወደ ዋናው ፖይንቴ ልምጣ። ውጤት ያልመጣላችሁ ሰዎች በተለያየ መንገድ ራሳችሁን አፕግሬድ ዴቨሎፕ ማድረግ ትችላላችሁ። አሁን ላይ የኢንተርኔት እና የስልክ አክሰስ የሌለው ሰው የለም። በተለያየ ሜተድ ገንዘብ መስራት፣ ራሳችሁን ማስተማር የምትችሉበት አክሰሱ በጣም ከፍ ብሏል። እንደ ድሮ አይደለም። ከመጽሐፍ ብቻ የምትማሩበት ዘመን አይደለም አሁን ላይ። ድሮ መጽሐፍ ብቻ ነው የሚያስተምረው ሰውን። ዩኒቨርሲቲ ሄዶ መጽሐፍ አለ የለም ብለን አጥንተን ነው እኛ አንድ መጽሐፍ ወረፋ ይዘን አጥንተን ነው የተማርነው። ይሄ ሩቅ ጊዜ አይደለም። የዛሬ 10 ዓመት ነው እኔ የተመረኩት፣ 10 ዓመት በፊት። ግን እዛ ቦታ ላይ በጣም ብዙ አክሰስ ያጣንበት ታይም አለ። መጽሐፍ በጋራ እናነባለን። ለ60 ለ70 ተማሪ አንድ ወይም 3 እስከ 5 ያለ መጽሐፍ አለ። ያንን ወረፋ ጠብቀን አንብበናል። በጣም ብዙ ተቸግረን ተምረናል። ከዛ ተምረን ስንወጣ ደግሞ ስራ ያጣንበት ታይም አለና ምን ልላችሁ ፈልጌ ነው፣ ስልካችሁ ላይ መማር የምትፈልጉትን ኢንተረስታችሁ ጠብቃችሁ መማር ትችላላችሁ። ከዛ በተጨማሪ ደግሞ ስኪል ከተማራችሁ በአቋራጭ ገንዘብ መስራት ትችላላችሁ። ዲጂታል ስኪል ነው ዘንድሮ በጣም ወሳኙ ነገር። ዲጂታል ስኪል ለመማር ስትፈልጉ ዩቲዩብ አለ። ዩቲዩብ ላይ እንዴት ስቴፕ ባይ ስቴፕ መማር እንደምትችሉ በጣም በሰፊው በዚህ ዩቲዩብ ቻናል እያስተማርኩ ነው ያለሁት። ስለዚህ መማር የምትፈልጉ ሰዎች ቻናሉን ሰብስክራይብ ማድረግ ትችላላችሁ። ዲጂታል ስኪል ምንድነው የሚለውን ማወቅ ከፈለጋችሁ፣ ገንዘብ የሚያስገኝ ዲጂታል ስኪል ምንድነው፣ ገንዘብ የማያስገኝ ምንድነው፣ መጭበርበር ይቻላል ወይ የሚለውን ብዙ ነገር
ፍትፍት አድርጌ እያስተማርኩ እያሳየው ነው። የኋላ ቪዲዮዎችንም ማየት ትችላላችሁ። ወደፊትም የሚቀጥል ስለሚሆን ምናልባት መጨረሻችሁ አይደለም። ራሳችሁን ተቆጣጠሩ፣ ስቴብል አድርጉ። ከስልካችሁ ጋር ሶሻል ሚዲያ ከመጠቀም ይልቅ የተለያዩ ስኪሎችን በመማርና ጠቃሚ ነገሮችን በህይወታችሁ ላይ አድ ለማድረግ ሞክሩ። ኦንላይን ላይ የተለያዩ ስኪል የሚያስተምሩ ፕላትፎርሞች ላይ ጆይን አድርጉ። ምናልባት ዩኒቨርሲቲ ብትገቡ በጣም ብዙ ነገር ኮስት አድርጋችሁ ዲግሪ ይዛችሁ ልትወጡ ትችላላችሁ። እዚህ ጋር ግን ትንሽ ነገር ኮስት አድርጋችሁ በጣም ወርዝ የሚያደርግ ነገር መማር ትችላላችሁ። ዩኒቨርሲቲ ደረጃ ያለውን ትምህርት ኦንላይን ላይ መማር ትችላላችሁ። ስለዚህ ያንን ሴት ካደረጋችሁ ስልካችሁ፣ ኢንተርኔታችሁ ዩኒቨርሲቲያችሁ ሊሆን ይችላል። ስለዚህ ስልካችሁ ዩኒቨርሲቲያችሁ እንዲሆን የምትፈልጉ ከሆነ ወደፊት ዲጂታል ዓለም ላይ ለመቀላቀል ተዘጋጁ። እኔ መካኒካል ኢንጂነሪንግ ከተማርኩ 10 ዓመት ያክል ሆኖኛል፣ ግን ሶሻል ሚዲያ ላይ ነኝ። ወደ 6 ዓመት ኦልሞስት ከ6 ዓመት አልፏል ሶሻል ሚዲያ ከተቀላቀልኩ፣ ኦንላይን ዲጂታል ዓለሙን ከተቀላቀልኩ። ስለዚህ በዛ ልክ መስራት የምትፈልጉ ከሆነ ተቀላቀሉ። ህይወት ቤት መንገድ እንደሚመራችሁ አታውቁም። ምናልባት ዛሬ የሚነግራችሁ የእናንተ ዴስቲኒያችሁ ሊሆን ይችላል። ቀጣይ ቪዲዮ ላይ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው።